በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘቅዳሜ ዘአሐዱ ሰዓተ ሌሊት ልመናዋ በረከቷ ከኛ ጋር ለዘላለሙ ይኑርና አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ስለ ድንግል እመቤታችን ማርያም ሐዘን የብህንሳ አገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። አሜን። የጌታ ኢየሱስንም ስጋውን በመቃብር ውስጥ ካኖሩ በኋላ አይሁድ ወደ ጲላጦስ ተሰበሰቡ። እንዲህም እያሉ አንተ ራስህ ታውቃለህ፣ ሰንበት ነውና ኃይሉን እስከምናይ ድረስ የዚህን ሰው ስጋ ከእንጨት ላይ ባላወረድነው ነበር። ጲላጦስም እናንተ አመፅን በአንድነት የምትሰሩ እስከ አሁን ገና ኃይሎችን በሰማይ በምድር የተደረገውን አላያችሁምን? ድንቅ ታምራቶችን ስለመሞቱስ ምድርን እንዳናወጣት አላያችሁምን? እነርሱም ነገሩን ወደ ሌላ ለውጠው 4 የጭፍራ አለቆችን 2 ከሄሮድስ 2 ከመቶ አለቃ ምስክር የሆኑ ዘንድ ፈለጉ። የፈለጉትንም ያህል ገንዘብ ሰጥተው እስከ 3 ቀን ይጠብቁ ዘንድ ወደ መቃብሩ ላኳቸው። የመቶ አለቃው ተአምራቱን ያይ ዘንድ እንዲህ እንደሚሉት ጌታ ኢየሱስን በሚነሳ ጊዜ ከሄሮድስ ስልጣን የተነሳ እንግዲህ ሐዘን የለብኝም ብሎ እስከ 3 ቀን በኢየሩሳሌም ኖረ። ከዚህ ሁሉ በኋላ ዮሐንስ ፈጥኖ ወደ ድንግል እመቤታችን ማርያም ሄዶ እነሆ ልጅሽንስ ጌታዬ በሐዲስ መቃብር አኖሩት፣ መልካም አገናነዝን በጠራ ልብስ በብዙ ሽቶና በከርቤ ገንዘው ቀበሩት አላት። ይህንን በጎ ስራ ለተወደደው ልጄ ያደረገው ማን ነው ብላ መረመረችው። እርሱም የከበሩ ሊቃውንት ዮሴፍና ኒቆዲሞስ እንደሆኑ ነገራት። ድንግል ግን እንዲህ ስትል ከልቅሶና ከሐዘን አላፈረች። ልጄን በዕፀ ሕይወት ስር ቢያኖሩት ካላየሁት ልቤ አይረጋጋም አለች። የሰለሞንንም ልብስ በላዩ ቢያደርጉለት መቃብሩን ካላየው አልጽናናም። የአሮን ሽቶ በልጄ ላይ ቢያፈሱ መግነዙን ካላየው ልቤ አይረጋጋም። ልጄን በነቢያት መቃብር ውስጥ ቢያኖሩትም ዓይኔ እስከምታየው ድረስ አልረጋጋም። መቃብሩ የኤልሳ መቃብር ቢሆንም ካላየሁት አልረጋጋም። የልጄን ስጋ ያኖሩበት የኤዶም ገነት ቢሆን መቃብሩን እስከማያይ ድረስ ልቤ አይረጋጋም። ዮሴፍ ሆይ የሰማይ ጠል ምግብ ይሁን። ኒቆዲሞስ ሆይ አየር ያለምልም። እናንተ ከመስቀል ላይ አውርዳችሁ እንደ ሕጉ የቀበራችሁት ለልጄ ከበጎነት ጥቂት አድርጋችኋልና። ልጄ ሆይ ከመስቀል በታች ሁኜ ሳለቅስ ሳለው ከስጋህና ከደም አላገኘሁምና ያዕቆብ ልጁን ዮሴፍን እንዳላገኘው በሌላ ደም ላይም እንዳለቀሰ ልጄ ወዳጄ ሆይ ወዮልኝ ወዮልኝ። ደምህን አግኝቼ ቢሆን መጎናጸፊያዬን በረጩበት ነበር። ልብስህንም ባገኘሁት ኖሮ ለያዕቆብ ማልቀሻ እንደሆነ እንደ ዮሴፍ ልብስ በሆነልኝ ነበር አለች። ያዕቆብ በላዩ ያለቀሰበት ደም ግን የሌላ ደም ነው። እኔ የማለቅስበት ደም ግን ከልጄ ጎን የተገኘው ነው። ልጄ ሆይ እንደ ሕጋቸው አጥንትህን አልሰበሩምና ከሕማምም ከመከራ ታድነን ዘንድ በተሳለ ጦር መለኮታዊ ጎንህን እነሆ ወጉ። ልጄ ሆይ ሳይሰቅሉ አስቀድሞ ካደረክብኝ አመፅና ግፍ የሚበልጥ ሌላ የቀራቸው አመፅ የለም። ወዳጄ ሆይ በአንተ ላይ ያልፈጸሙት ሌላ የቀረ ክፋት የለም። ወዮልኝ። ልጄ ሆይ የእናት አንጀት በሆድዋ ውስጥ በሐዘን ተቃጠለ። ሰዎችን የሚፈውስ ብልህ ጥበበኛ እንዳንተ ያለ እንግዲህ ዓይኔ አታይም። ስለዚህ ፈንታ አስረው ገረፉ። ፈዋሹ ሆነ በሽተኞቻቸውን አዳንክ። ስለዚህም በእንጨት መስቀል ላይ ቸነከሩ። ልጄ ወዳጆ እውር ሆነው ለተወለዱትም ጥበበኛ ሆነ ብርሃንን ሰጠሃቸው። ስለዚህም አይሁድ ሲያዋርዱ አላፈሩም። ልጄ ወዳጆ ከእነርሱ አጋንንትን የምታወጣ ጥበበኛ ሆነሃቸው ግን አላከበሩህም። አንተ በብኤል ዜቡል እንደምታወጣቸው ተናገሩ እንጂ። ልጄ ወዳጆ ለበሽታቸው ፈዋሽ ሆነ ደም የሚፈሳትን አዳንካት ግን አላፈሩህም።
አላፈርሁም፣ በጦር ጎንህን ወጉ እንጂ። ዮሴፍ ሆይ ልጄን ከእኔ ጋር ወደ መቃብር ታመጣው ዘንድ አምልሃለሁ። ዮሐንስ ሆይ እንደ ጎበኘኸው ወደ አንድ ልጄ መቃብር ተወስደኝ ዘንድ እማልድሃለሁ። ክፉዎች አይሁድ በመስቀሉ ዘንድ ልቆም አይተውኝምና አሁንም ስለ ልቤ ሐዘን ድካም እንደጨመርክብኝ እኔ አውቃለሁ። ነገር ግን ታላቅ በረከት ትቀበል ዘንድ ከእኔ ጋር ታገስ እንጂ። ይህንንና ይህንን የመሰለውን ስታለቅስ በልቅሷ ውስጥ ትደጋግመው ነበር። መቃብሩን ካላየው ልቤ ከሐዘን አይረጋጋም አለች። ዮሐንስም እነርሱ እንደ ሕጉ በሽቱ በዕጣን አድርገው በአዲስ መጎናጸፊያ አሁን ገንዘውታልና ከልቅሶሽ ተጽናኝ እያለ ያረጋጋት ነበር። በውስጡ የቀበሩበትንም መቃብር አዲስ ነው፣ እርሱም በአትክልቱ አቅራቢያ ነው አላት። ድንግልም እያለቀሰች በላዩ አለቅስበት ዘንድ መቃብሩን ካላየሁት የልጄ መቃብር የኖህ መርከብ ብትሆን አልረጋጋም አለች። ዮሐንስም ከሹሞች የተላኩ 4 የጭፍራ አለቆች ከዚያ አሉ፣ እንዴት መሄድ እንችላለን ብሎ መለሰላት። ያችንም ቀን ድንግል ታገዘች። በሐዘኗ የተገኘ በረከት ከኛ ጋር ለዘላለሙ ይኑር አሜን። ዘቅዳሜ ዘነግ ሰዓተ መዓልት። አንድ አምላክ በሆነ በአብ ወመንፈስ ቅዱስ ስም የብህንሳ ኤጲስቆጶስ አባ ሕርያቆስ ስለ ድንግል ስለ ሐዘኗ የደረሰው በሚያቃጥል እንባ የነደዱ የዓይኖቿ በረከት ስለ ኃጥአን የሞተው ልጇ ግፍ በመቀበሉ የተገኘው ይቅርታ ከእኛ ጋር ለዘላለሙ ይኑር አሜን። በማግስቱ በቀዳሚት ቀን ስለ ልጇ ሞት እያለቀሰች እስከ እሑድ ጠዋት ድረስ አልሄደችም። እነዚያ መቃብር እንዲጠብቁ የሾሟቸው ወታደሮች ግን የመቶ አለቃውን መስፍኑ ሳያውቁ ከአይሁድ ጋር ተሰውረው በሚስጥር ተስማሙ። እንዲህም አሏቸው፣ ይህ መስሐቲ ሎቱ ስብሐት በመስቀል ላይ በሞተ ጊዜ እንደተደረጉት ተአምራቶች ምናልባት ቢነሳ ይህ የመነሳቱን ነገር ግድ ከሆነ በተነሳ ጊዜ እንዲህ መስፍኑ ሳያውቅ ወደኛ ገስግሳችሁ ነው። ይህንንም ምስጢር ከሹሙ ትሰውሩ ዘንድ ብር አብዝተን እንሰጣችኋለን ብለው ወደ መቃብሩ ሳይሄዱ አይሁድ ከወታደሮቹ ጋር በእንዲህ ያለ ስራ ተስማሙ። ልመናዋ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። ዘእሁድ ዘአሐዱ ሰዓተ ሌሊት። አንድ አምላክ በሆነ በአብ ወመንፈስ ቅዱስ ስም የብህንሳው ኤጲስቆጶስ አባ ሕርያቆስ ስለ ድንግል ማርያም ስለ ሐዘኗ የደረሰው ድርሳኔ ነው። በጋለ እንባ የተቃጠሉ የዓይኖቿ በረከት ስለ ኃጥአን ግፍ ተቀብሮ የሞተው የልጇ ይቅርታ ከኛ ጋር ለዘላለሙ ይኑር አሜን። ጌታ ኢየሱስን በተነሳ ጊዜ ታላቅ ንውጽውጽታ ሆነ። በዚያም በትንሣኤው ጊዜ ወታደሮቹ ፈርተው ተንቀጠቀጡ። የአይሁድንም የተንኮል ነገር አስበው ሹሙ ጲላጦስ ሳያውቅ አስቀድመው ወደ አይሁድ በሌሊት ገስግሰው ሂደው የናዝሬቱ ኢየሱስ አነሳለሁ እንዳለ መነሳቱን ነገሯቸው። አይሁድም ፈጥነው ሂደው ወታደሮቹ እንደነገሯቸው ጌታ ኢየሱስ እንደተነሳ ለካህናት አለቆች ነገሯቸው። ይኸውም እያለቀሱ እንዲህ አሉ፣ ከአይሁድ ኑሮ ወዮ! ይቺ ዕለት ከተገደለባት ቀን የባሰች ክፉ ናት። ሹሙ ጲላጦስና የመቶ አለቃው እንደ ተነሳ በሰሙ ጊዜ ምን እናደርጋለን? እኛ ሁላችን በሹሙ በጲላጦስ እጅ መውደቃችን አይደለምን? ነገር ግን አስቀድመን የሆነውን እስኪ እንመልከት ብለው ፈጥነው ወደ መቃብሩ ሄዱ። የጌታ ኢየሱስንም ሥጋ በውስጡ አላገኙም። እነርሱ እጅግ ፈሩ። ልብሳቸውንም ቀደው ካለቀሱ አዘኑ። ለ4ቱ ጭፍሮችም እንደተነሳ ለማን አትናገሩ ብለው ብዙ ገንዘብ ሰጧቸው። ይህ የትንሣኤ ነገር ለሰው ሁሉ ይገለጥ ይሆን እንጃ እያሉ በልባቸው የሚያስቡና የሚሰጉ ሆኖ አንዱም አንዱን ከባልንጀራው ጋር ስለ እርሱ ይነጋገር ነበር። የመግደላዊቷ ማርያም ወደ መቃብር ቀድማ ደረሰች። ድንግል እመቤታችን ሳትዘገይ እሁድ በነግ ወደ መቃብሩ ፈጥና ሄደች። ከመቃብሩም ላይ የተንከባለለውን ድንጋይ ተመለከተች። ተመልክታም ይህች ምልክት ስለ ልጇ ናት፣ እኔም ስለ እርሷ እጨነቃለሁ።
ከመቃብሩ አፍ ደንጊያውን ያንከባለለ ማን ይሆን ብላ ወደ መቃብሩ ዘንበል ብላ ብትመለከት የልጇን ስጋ በውስጡ አላገኘችም። እንደገና እንደ ቀድሞ ወደ ልቅሷ ተመልሳ ወዮልኝ ልጄ ወዳጄ ስጋህን ማን ወሰደብኝ? በአዘነውስ ልቤ ላይ ሐዘን የጨመረብኝ ማን ነው? እያለች ወደ ልቅሷ ተመለከተች። በሞታቸው ጊዜ ወደ አባቴ መቃብርና ወደ እናቴ መቃብር እኔ አልሄድኩም ነበር፣ ታናሽ ብላቴና ሁኜ በቤተ መቅደስ እኖር ነበርና ከእኔ ጋር ብዙ ድካምን ወደ ተቀበለ ወደ አባቴ ወደ ዮሴፍ መቃብርም አልሄድኩም። ልጄ ሆይ ዛሬ ስጋህን እየፈለጉ ወደ መቃብር መጣው፣ ግን አላገኘሁትም። በሐዘኔም ላይ ሌላ ሐዘን ተጨመረብኝ። ወዳጄ ዛሬ ወደ መቃብር መጣው፣ የበለጠ ልቅሶና ሐዘን አገኘው። ወዳጄ ሆይ ዛሬ ግን ወደ መቃብር ስጋህን ልሻ መጣው፣ ፈለግኩ፣ አላገኘሁም። ጠራሁ፣ አልመለስክልኝም። ልጄ ወዳጄ ሆይ ወዮልኝ፣ ሐዘኔ ዛሬ እጥፍ ድርብ ሆነ። በላዩ አለቅስ ዘንድ ስጋህን በመስቀል ላይ አላገኘሁምና እስመውና እሰግድለትም ዘንድ በመቃብር ውስጥ አላገኘሁትምና መቃብርህን የሚጠብቁትን አራቱን ጭፍሮች በገንዘብ ስጋህን በስውር ይሰጡኝ ዘንድ እማጸናቸዋለሁ። ይህም ባይሆን ዮሴፍን እማልደዋለሁ፣ ይዋሰኝም ዘንድ ኒቆዲሞስን እለምነዋለሁ። እነርሱ ከጲላጦስ አስፈቅደው ስጋውን በመቃብር ፈጽመው አኑረውታልና። ልጄ ወዳጄ ዮሴፍን አላየሁትም፣ ኒቆዲሞስንን አላውቀውም። ልቤ ሐዘን ስላስጨነቀው እንዲህ እላለሁ እንጂ ይህንንና ይህን የመሰለውን በልጇ መቃብር ላይ እንዲህ እያለች ስታለቅስ አይሁድን ስለመፍራት በልቧ የተጠራጠረች ስለ ልጇ ስጋ ወዲያ ወዲህ ትመላለስ ነበር፣ አላገኘችውምና። ከዚህ በኋላ በልቧ እያዘነች ስትተክዝ በስተቀኝ በኩል ብርሃን ወጣ። ከመቃብሩም አፍ እንደ ዕፀ ሕይወት መዓዛው ያማረ ሽታ ሸተተ። ድንግልም የዕጣን መዓዛ ወደሚሸትበት ወደ መቃብሩ በስተቀኝ መለስ አለችና ተመለከተች። ቸሩ ፈጣሪያችንም ሰማያዊ ልብስን ለብሶ ቆሞ አየችው፣ እጅግም ያማረ ነበር። አንቺ ሴት ስጋ በሌለበት መቃብር ላይ በዚህ አሳዛኝ በሆነ ልቅሶ ለምን ፈጽመሽ ታለቅሻለሽ? አላት። አቤቱ ሐዘኔ ይህ ነው፣ በላይም አለቅስበትና እጽናናበት ዘንድ የተወዳጁ ልጄን ስጋውን በመቃብር ውስጥ አላገኘውም ብላ መለሰችለት። ጌታ ኢየሱስም ከመጀመሪያው ቀን እስከ ዛሬ ከልቅሶና ከጩኸት የተነሳ አትደክሚምን? አላት። በባዶ መቃብር ላይ ረጅም ጊዜ ተቀምጠሽ አታልቅሺ። የልጅሽንም ስጋ በዚህ መቃብር ባገኘሽ ጊዜ በፍጹም ልቅሶ ፈጽሞ ዝም ባልሽም ነበር አላት። ጌታዬ ሆይ ባገኘውስ ጥቂት በተጽናናውበት ነበር አለችው። ጌታ ኢየሱስም እንዲህ አላት፣ በድኑን ብታገኙስ ለአንቺ መጽናናት ባልሆነሽም ነበር። በጦር የተወጋ ጎኑን፣ የችንካሩን ምልክትና የቁስሉን እግሮች፣ በደም የተለወሰ ስጋውን ባየሽ ጊዜ መጽናናት አይሆንልሽም። አሁንም ፈጽመሽ በሐዘን እንዳትሰቃይ በድኑን ባታዩ ይሻልሻልና ልብሽንም አጽናኝ። ሕያው ሆኖ ሳለ በእንጨት ላይ ተሰቅሎ ባየሹ ጊዜ ያገኘሽው መጽናናት ምንድን ነው? ሆድሽ እንደ እሳት እየተቃጠለ ምን ያህል ነው ያገኘሽ ሐዘን? አሁንም ቢሆን ሙቶ ተጠቅሎ ተገንዞ ብታየው መጽናናት እንዴት ይሆንልሻል? አንቺ ሴት በእውነት ጭካኔን በልብሽ ገንዘብ አድርገሽ ወደዚህ ወደምታስፈራ ወደዚች ጨለማ መተሻል። በዚህ ከተማ ታላቅ ሁከት አለ፣ ጠባቆችም አሉ። ከዚህ ቦታ አሁን አልሄዱም። አይሁድም በልጅሽ ላይ በሐሰት ነገር ከጠባቆቹ ጋር ተስማምተዋል። እስኪ አሁን ይህን መቃብር በውስጡ የልጅሽን ስጋ ለአይሁድ የተዉበት ይመስልሻልን? አንቺ ሴት ይህ መቃብር የዮሴፍ እንደሆነ እኔ አውቃለሁ እንጂ አላት። ይህንንም አላት። ድንግልም እንዲህ ብላ መለሰችለት፣ ጌታዬ ሆይ ስለ ልጄ የሆነውን ሁሉ በዚህ መቃብር ባኖሩት ጊዜ ያደረጉትን አንተ የምታውቅ ይመስለኛል አለችው። እኔም በዮሐንስ ቤት እቀመጥ ዘንድ ልቤ አላረፈልኝም፣ ስለ እርሱ መረምር ዘንድ ተነስቼ መጣሁ እንጂ። አሁንም ጌታዬ ሆይ የዚህን ቦታ ባለቤት
ከሆንክ በላይ በማየው በዚህ በሚያስመካው ልብስህና ለእኔ በምትመልስልኝ በዚህ ጣዕም ባለው ቃል እማጸናሃለሁ። በልብህ ርኅራኄ ካለ ነገሩ ግለጽልኝ። መጽናኛ አጥቻለሁና ያደረግኩበትን ምስጢሩን ንገረኝ። ሥጋውን በመቃብር ውስጥ አላገኙምና አይሁድ ስለሚጠሉት ከመስፍኑ ጋር ወስደውት እንደሆነ እንጃ። ይህም ባይሆን በአንተ ቦታ ውስጥ ተሸሽጎ እንደሆነ ወይም የወሰደውን ካወክ ራራልኝ፣ አየው ዘንድ ቦታውን አሳየኝ። ይህ ይበቃኛል። ወንድሜ ሆይ ይህንን ቦታ ያለ ዛሬ እንዳላየሁት በሕያው ሰውነት እውነቱን እነግርሃለሁ። ጌታ ኢየሱስም ማርያም ሆይ እስካሁን ያለቀሽው ለቅሶ ይበቃሻል። ተሰቅሎ የነበረ ሕያው ሆኖ ከአንቺ ጋር ይነጋገራል። ስለሱ የምትለምኚው የምትሽውን እርሱ ያረጋጋሻል። በመቃብር በምትሽው ሰማያዊ ግምጃ የለበሰው ነው። እርሱም የነሐሱን መዝጊያዎች ሰብሮ ሲኦልን የከበባት የበዘበዛት ነው። ማርያም ሆይ ይቅርታዬና ቸርነቴን እወቂ። ሕይወት ባለው ቃል የማረጋጋሽ እኔ ነኝ። እናቴ ሆይ እኔ ልጅሽ እንደሆንኩ ታውቂ ዘንድ አትፍሪ፣ አትደንግጪ፣ ፊቴን ማየትም አትፍሪ። በቢታንያ አልዓዛርን ከመቃብር ያስነሳሁት እኔ ነኝ። ትንሣኤና ሕይወት የሆንኩ እኔ ኢየሱስ ነኝ። በቀራንዮ አለት ላይ ደሜ የፈሰሰ እኔ ኢየሱስ ነኝ። ከሐዘንሽ የማረጋጋሽ እኔ ነኝ። ስለ መሞቴ የምታለቅሽልኝ እኔ ኢየሱስ ነኝ። አሁን ሕያው ሁኜ የምታየኝ እኔ ነኝ። ስለ እርሱ የምታለቅሽለት እነሆ በመነሳቱ ከሁሉ አስቀድሞ የሚያጽናናሽ እኔ ኢየሱስ ነኝ። እናቴ ሆይ ሥጋዬን ያስነሳ ሰው እንደ አይደለም፣ ያን ጊዜ በአባቴ ፈቃድ ተነሳው እንጂ። እናቴ ሆይ ዛሬ ወደ መቃብር መጣው፣ እኔም ታስረው የነበሩትን ሁሉ ከሲኦል አወጣው። በሲኦልም በኃጢአት ምክንያት ተፈርዶባቸው የነበሩትን አዳንኳቸው አላት። ድንግል እመቤታችን ይህን በሰማች ጊዜ ብርታትና መጽናናት በልቧ መመላ፣ ከመታወክና ከማልቀስም ጸጥ አለች። ወደ ምድር አቀርቅሮ የነበረውን ፊቷን ቀና አድርጋ እርሱን ለማየት ዓይኖቿን ገለጠች። ገጸ መለኮቱን አየች። ጌታዬ ሆይ ተነሳህን፣ ልጄ ሆይ መነሳትህን መልካም ነው አለች። ልትስመውም ቀረበች። እርሱም እናቴ ሆይ በመነሳቴ ላንቺ የሰጠሁሽ ተድላ ደስታ ይበቃሻል አላት። ዳግመኛም ወደ ገነት ከመግባታቸው በፊት ለአባቴ እጅ መንሻ የማቀርባቸው ወዳመጣኋቸው ወደ ሲኦል ምርኮኞች ነፍሳት ፈጽመው ደስ ሲላቸው ተመልከቺ። ንጽሕት ድንግል በዙሪያው ተመልክታ ከሲኦል የማረካቸውን ነፍሳት አየች። እነርሱም ነጫጭ የሆነ የመላእክት ልብስ ለብሰዋል። ከእነርሱም የተነሳ አደነቀች። ጌታ ኢየሱስን ፈጠን ብለሽ ሄደሽ ለወንድሞቼ ንገሪያቸው፣ ከሙታን ተለይቼ ስለመነሳቴም የምስራች በያቸው አላት። እናቴ ሆይ ፈጥነሽ ተመለሺ፣ በመቃብሬ ቀኝ አትቁሚ። የሆነውን ሲያዩ የአይሁድ ጉባኤና ጲላጦስ ወደ መቃብሬ ይመጣሉ። እነርሱም ሙታንን ያስነሳቸው ነበርና ለዕውራንም ብርሃን ይሰጥ ነበርና ለአንካሶችም ፈጥነው ድነው ይሮጡ ነበር ይላሉ። ይህንንም ተናግሮ ጌታ ኢየሱስ ከእርሷ ተሰወረ። እርሷም ከመቃብሩ ፈጥና ሄደች። ወደ ሐዋርያትና ወደ ሴቶቹም ደርሳ ጌታ ከሙታን ተለይቶ እንደተነሳ የምስራች ነገረቻቸው። በገሊላም መገለጽን አስቀድማችኋለሁ፣ በዚያም ታዩኛላችሁ፣ ባርካችኋለሁ አለ ብላ ነገረቻቸው። እነርሱም የሆነውን ሊያዩ ተነስተው ወደ መቃብር ሄዱ። ናዝራዊ ክርስቶስም እንደተነሳ ወሬው በአገሩ ሁሉ ተሰማ። እነዚያ የካህናት አለቆችና አይሁድ ግን ምንም እንደማያውቁ ሆነው ወደ ጲላጦስ ሄዱ። እንዲህም አሉ፣ ጌታችን መስፍን ሆይ ዛሬ በመቃብሩ ላይ ተንኮል ተፈጽሟል፣ ስህተትም በዛል። ወታደሮችንም አስጠርተ ከኛ ውስጥ ወደ መቃብር ማንም ሳይሄድ በእያንዳንዱ ባልንጀራው ሳያውቅ እውነቱን ያስረዱን ዘንድ መርምራቸው። ጲላጦስም እንዲህ አላቸው፣ ከሙታን ተለይቶ እንደተነሳ እኔ ሰምቻለሁ። ጌታ ኢየሱስም እንደተነሳ በዚህ እኔ አምንበታለሁ። እንዳልዋሽም በሙሴ ሕግና በንጉሱ ሕይወት እምላለሁ። በዚች ሌሊት ባልጋዬ ላይ ተኝቼ ሳለሁ
እንዳየው ስለ እርሱ እጅግ አዝኜ እተክዝ ነበርና ለሞት አሳልፌ ሰጠሁት። እጅግ አዝኜ ነበርና በእንጨት መስቀል ላይ ተሰቅሎ በሞተ ጊዜ በሰማይና በምድር ስለሆነችው ምልክት እርሱ የእግዚአብሔር ልጅ እንደሆነ አስብ ነበረ። በእኔ ዘንድም ቆሞ አየሁት። የፊቱም ጸዳል ከፀሐይ ብርሃን ይበልጥ ነበር። ከአይሁድም ጉባኤ በቀር ከተማይቱን ሁሉ የእርሱ ብርሃን ከፀሐይ ብርሃን ይልቅ እጅግ አበራች። ጲላጦስ ሆይ ኢየሱስን ስለገረፍከው ለምን ታዝናለህ? ስለ እርሱ የተጻፈው ተፈጽሟልና አትፍራ። ነገር ግን ወደ እኔ ተመልሰ እመን፣ እኔም ኃጢአትህን አስተሰርይልሃለሁ። በእንጨት መስቀል ላይ ተሰቅዬ የሞትኩ እኔ ኢየሱስ ክርስቶስ ነኝ። ዛሬ ከሙታን ተለይቼ የተነሳው እኔ ኢየሱስ ነኝ። ይህም ዛሬ የምታየው ብርሃን በተድላ በደስታ ዓለሙን ሁሉ ብሩህ ያደረገ የትንሣኤን ክብር ነው አለኝ። ጲላጦስ ሆይ ይህንን በምድር ላይ የሚያንጸባርቀውን ብርሃን ከፀሐይ ብርሃን የሚበልጠውን ተመልከት። እኔ ከሙታን ተለይቼ እንደተነሳው ታውቅ ዘንድ አንተም ፈጥነ ወደ መቃብሬ ሂድ። መግነዞችን ተቀምጠው መላእክት እየጠበቋቸው ታገኛቸዋለሁ። ስገድላቸው፣ ስገድላቸው፣ ተሳለምላቸው። ስለመነሳቴም ተከራከር። በመቃብሬም ታላላቅ ታምራቶችን ታያለ። ዛሬ አንካሶች ተስተካክለው ይሄዳሉ፣ እውሮች ያሉ፣ ሙታን ይነሳሉ። ጲላጦስ ሆይ በእኔ ትንሣኤ ብርሃን ብሩህ ትሆን ዘንድ ጽና አለኝ አላቸው። አይሁድ ግን ካዱት። ጲላጦስም በቤቱ ወለል ይህንን በነገራቸው ጊዜ አይሁድ ቃላቸውን ከፍ ከፍ አድርገው እንዲህ እያሉ ተናገሩ። ጌታችን መስፍን ሆይ ሕልም ሁሉ ከንቱ ነውና ለሕዝቡ ይህንን ልትናገር አይገባም። ይህ እንዲህ ነው፣ የሕግ መጽሐፍ ማንኛውም ነገር ሁሉ በሁለት ምስክር ወይም በሶስት ምስክር ይጸናል ይላልና። ስለ 3 ምስክሮችም መቃብር የሚጠብቁ የነበሩ 4 ወታደሮች እነሆ አሉ። እነርሱም እንደተነሳ እውነት ነው ብለው ካመኑልህ እንደሚሉት ይሁን። ካላመኑልህ ግን ህልሞችን ማመን ለእኛ የሚገባ አይደለም አሉ። ጲላጦስም 4 ወታደሮች ጠርቶ ዛሬ በመቃብሩ ውስጥ የሆነው ምንድን ነው አላቸው። እነርሱ ግን እርግማን በላያቸው ተካፈሏት። የጌታ ስጋ እንደተሰረቀ እንጂ እንዳልተነሳ አድርገው በሐሰት ተናገሩ። ጲላጦስም እየብቻቸው ተለያይተው አንዱን በቤት ውስጥ ይጠብቋቸው ዘንድ አዘዘ። የመጀመሪያውን አቅርቦ ስጋውን የወሰደ ማን ነው? እውነቱን ንገረኝ አለው። እርሱም ጴጥሮስና ዮሐንስ ናቸው የወሰዱት አለው። ከዚህ በኋላ እርሱን አስገልለው ሁለተኛውንም ጠሩት። ጲላጦስም ከእውነት በቀር ሐሰት እንደማትናገር እኔ አምናሃለሁ። ከሐዋርያት ውስጥ የክርስቶስን ስጋ ከመቃብር ውስጥ የወሰደ ማን ነው? ንገረኝ አለው። እርሱም 11 ሐዋርያት ከተከታዮቻቸው ጋር መጥተው በስውር ወሰዱት አለው። እርሱምንም ፈቀቅ አድርገው ሶስተኛውን ያመጡት ዘንድ አዘዘ። ጲላጦስም እኔ ያንተ ምስክርነት ከነዚያ በይበልጥ እቀበለዋለሁ። የኢየሱስን ስጋ ከመቃብር ውስጥ የወሰደው ማን ነው? ንገረኝ አለው። እርሱም ዮሴፍና ኒቆዲሞስ ከቤተሰቦቻቸው ጋር በሌሊት መጥተው ያንንም ድንጋይ አንከባለው አውጥተው በሹልክታ ወሰዱት አለው። አራተኛውም ጠሩት። ጲላጦስ አንተ እነዚያን ትበልጣቸዋለን? የበታቾችህንም ስለሆኑ ታዛቸዋለህ? አሁንም የሆነውን ንገረኝ። እናንተ ስትጠብቁ የክርስቶስ ስጋ ከመቃብሩ እንዴት ተወሰደ? አስረዳኝ አለው። እርሱም ጌታዬ፣ እኛ እንደተኛን የወሰደውን አላወቅንም። በተነሳንም ጊዜ በአትክልት ውስጥ እንዳለ እንደ ጉድጓድ ውሃ ክፍት ሆኖ አገኘ ነው። ተሰርቋል ብለን ተጠራጠርን እንጂ የወሰደውን አላወቅንም አለው። ጠባቆቹ አይሁድን ከመፍራት የተነሳ ይህን አደረጉ። ጲላጦስም ለመቶ አለቃው ለአይሁድ ቃላቸውን እንዲህ የተለያየ ምስክርነታቸው ሐሰት ከሆነው ይህ ይሻላል አላቸው። ተቆጥቶም ወደ መቃብሩ እስከሚሄዱ ድረስ ወታደሮቹ እንዲጠብቋቸው አዘዘ። ወዲያውኑ ተነስቶ ከአይሁድ ታላላቆች ከመቶ አለቃው ከባለ ጦር ከካህናትና አለቆችም ጋር ወደ መቃብሩ ሄዱ። መግነዙንም ስጋ ሳይኖረው ብቻውን ተቀምጦ አገኙት። ጲላጦስም እናንተ ብቻችሁን ሕይወታችሁን የጠላችሁ ሰዎች በድኑን የወሰዱ ከሆነ መግነዙን ከእርሱ ጋር በወሰዱ ነበር አላቸው። እነርሱም እስኪ ተመልከት፣ እነዚህ መግነዞች የሌላ እንጂ የእርሱ አይደሉም አሉት።
ያን ጊዜም ታላላቅ ተአምራቶች በዚያ መቃብር ውስጥ እንደሚደረጉ ጌታ የነገረውን ጲላጦስ አሰበ። ፈጥኖም ወደ መቃብሩ ገብቶ መግነዙን አንስቶ ያለ መግነዞቹም ናቅፎ ይዞ በላያቸው ላይ አለቀሰ። ከደስታውን ብዛት የተነሳ አከበራቸው። ጌታ ኢየሱስ ተጎናጽፏቸው ነበርና አንድ አይና ወደ ነበረ መቶ አለቃ በመቃብሩ ዳር ቆሞ ሳለ ጲላጦስ ተመለከተ። መቶ አለቃው በሰልፍ ጦርነት ውስጥ አንድ አይኑን ተመቶ ጠፍቶ ነበርና ምን ሳያይበት ብዙ ዘመን ኖረ። ጲላጦስም በልቡ እንዲህ ብሎ አሰበ፣ እነዚህን መግነዞች ለአይን ብርሃን እንደሚሰጡ እኔ ጠራጠራለሁ። ወንድሜ ሆይ አታይምን? እነዚህ ምን አይነት መዓዛ እንደሚሸቱ የነዚህን መግነዞች ሽታ የሞተ ሰው እንደተገነዘበት መግነዝ ሽታ አይደለም፣ በመልካም ሽቱ ውስጥ ተጠቅልሎ እንደተቀመጠ እንደ ነገስታት የነጭ ሐር ልብስ ነው እንጂ ብሎ አቀረበለት። አይሁድም ጲላጦስን ዮሴፍ ብዙ ሽቶ እንዳደረገበት ከርቤና አሉ የተባለ ሽቶ ዕጣንም አድርጎ እንደገነዘው አንተ ራስህ ታውቃለህ፣ የመዓዛው ሽታ ምክንያት ይህ ነው አሉት። ጲላጦስም ከመግነዙ ላይ ሽቶ አድርገውበት የሚሸት ከሆነ ይህ መቃብር መዓዛው ከሩቅ እንደሚደርስ አፈውና ምስክ የሚባል ሽቶ እንደጨመሩበት ለምን ሆነ አላቸው። እነርሱም ጲላጦስ ይህ የምታሸተው ሽታ በውስጡ ነፋሳት የሚነፍሱበት የአታክልቱ አበባ ነው አሉት። ጲላጦስ መልሶ እንዲህ አላቸው፣ እነሆ ለራሳችሁ የጥፋትን መንገድ ጠርጋችሁ እስከ ዘላለሙ ድረስ መጎብኘትን ወደሌለው ቦታ ሰጥታችሁ በውስጡ ወደቃችሁ። እነርሱም እንዲህ ብለው መለሱለት፣ ወደዚህ መቃብር ልትመጣ ለአንተ የሚገባ አይደለም። ለአስተዳደር ስራ አገሪቱ ትፈልግሃለችና በዚህ መቃብር ላይ አልሾምህምና። እነሆ ካንተ ይልቅ የካህናት አለቆች፣ የአይሁድ ሽማግሌዎች እነዚህን ስራዎች ያውቃሉ። ስለ ሞተ ሰውም በአይሁድ መካከል ልብ ጸብ እንድታነሳ ለአንተ አይገባህም አሉት። ጲላጦስም የመቶ አለቃውን ወንድሜ ሆይ ጌታ ኢየሱስን አይሁድ እንዴት እንደሚጠሉት ይህን ታላቅ ጥል ተመልከት አለው። ፈቃዳቸውን ለመፈጸም ሰቀን ነው። ስለ ክፉ ስራቸውና ስለ አመጻቸው ዓለሙ ሁሉ ለጥፋት ቀርቧል። ከክህደታቸው ድንጋይ እንሰነካከል ዘንድ እርሱ አልተነሳም እንድንል ይወዳሉ። ቁጣውን በላያችን ያወርዱብን ዘንድ እንደገናም ዳግመኛም እነርሱ ጋር ሩቅ ብእሲ ነው ብለን አንድ ሆነን እናዋርዳዋለን ይላሉ። ጲላጦስም ለመቶ አለቃው ይህንን ሲናገር መግነዞቹ በእጁ ውስጥ ሆነው የተገነዘባቸውን ስጋ ከሙታን ተለይቶ እንደተነሳ እኔ አምናለሁ እያለ ይሰማቸው ነበር። የመቶ አለቃውም ከጲላጦስ እምነትን ተቀብሎ መግነዞቹን በእጁ ወስዶ ይስማቸው ጀመር። ወዲያውኑ ፊቱን በነኩ ጊዜ አይኑ ዳነች። እውር ሆኖ የተወለደውን ጌታ ኢየሱስን በላዩ እጁን በጫነበት ጊዜ እንደሆነው ፍጹም ድህነት ሆኖላት መልካም ብርሃንን አየች። ከሀገሩ ሁሉ ወደ መቃብሩ ከመጡት ጉባኤ የተነሳ ከፍተኛ ምሳሌ አንክሮ ይገባል። የፋሲካን በዓል ለማክበር ወደ ኢየሩሳሌም ይመጡ ነበርና በስቅለቱ ቀን በእንጨት መስቀል ላይ ተሰቅሎ አይተውታል። ከሙታን የተነሳውን የጌታ ኢየሱስ መቃብር ሊያይ ጲላጦስ እንደሄደ በሰሙ ጊዜ ይነሳል፣ እንደ አልዓዛርም በግልጥ ይታያል ብለው ጲላጦስን ተከትለው አብረውት መጡ። ስለዚህም ያዩት ዘንድ ታላላቅ ታምራቱን አይኑ የዳነችለት መስፍኑን ይመለከቱ ዘንድ ብዙ ሰዎች ተሰብስበው ወደ ጌታ ኢየሱስ መቃብር መጡ። ከእርሱም የሆነውን ባዩ ጊዜ አደነቁ። ጲላጦስም መስፍኑን ወንድሜ ሆይ በመስቀል ላይ በሞተ ጊዜ ከሆኑት ተአምራት ሌላ መቃብሩ ውስጥ የሆኑለትን ተአምራቶች ታያለህ አለው። መስፍኑም ስለ ፍጹም ደስታው ያገኘውን ጸጋ ሁሉ ይገልጽ ዘንድ ልብሱን ቀዶ እነሆ የጌታ ኢየሱስ ክርስቶስን ኃይል ተገለጸች። እርሱ እውነተኛ አምላክ ነውና እርሱም የእግዚአብሔር ልጅ ነው አለ። ከሙታን ተለይቶ የተነሳው አምላክ እንደሆነ እነሆ አምኜ ሃይማኖቴን አጽንቻለሁ። እኔም እንግዲህ ፈጣሪ ኢየሱስን ከማገልገል በቀር ምድራዊ ንጉሥን ለማገልገል ፈጽሞ አልመለስም። የወታደርነቱንም ልብስና
ሰይፉን ፈቶ ጣለ። መግነዙንም ተጠቅልላ በእጁ ተይዛ ሳለች ከወዲያ ወዲህ እየተመላለሰ ይስማት ነበር። ጲላጦስም እጅግ አድንቆ እግዚአብሔርን አመሰገነው። አይሁድም መስፍኑን አንተ እንግዳ ነህ፣ ኢየሱስ በብኤል ዜቡል የሚሰራትን ያችን ስራ አታውቅም? በሕይወቱ ሳለ ሲሰራት የነበረችውን ደግሞ በሞቱ ጊዜ ይሰራታል አሉት። ሌሎችም ሰዎች አስማተኛ ባለ ስራይ የሞተ እንደሆነ በመቃብሩ ውስጥ አጋንንት ሌላ የስራይ ስራዎችን ያደርጋሉ፣ የብዙንም ሰው ያስቱ ዘንድ ይኸው ስራ የአዚመኞችና የአስማተኞች ተግባር ነው ይላሉ። ጲላጦስም መሰሪያን አዚመኞች እንደዚህ ያለ ኃይል እንደሚሰሩ ፈጽሞ አልሰማህምን አላቸው። እናንተ ከልባችሁ አንቅታችሁ በጌታችን ሕይወት ላይ ሐሰት ትናገራላችሁ እንጂ፣ ነገር ግን ቁጣው፣ ሞቱ፣ መቅሰፍቱ በላያችሁ ነው አላቸው። እነርሱ ግን ነፍሳቸውን ለፍዳ አሳልፈው በመስጠት እስከ ዘላለሙ ድረስ ደሙ በእኛ ላይ ይሁን አሉ። ጲላጦስም መስፍኑን ወንድሜ ሆይ ያገኘኸውን የዘላለም ሕይወት እንደ አይሁድ ጥላቻና ሐሰት በከንቱ አንመልስ አሉ። ጲላጦስም ወደ አይሁድ ተመልሶ ሙቷል የምትሉት ወዴት አለ? ከሙታን ተለይቶ የተነሳው እርሱ ኢየሱስ እንደሆነ እንጃ አላቸው። አይሁድም በጲላጦስና በመስፍኑ ፊት በአትክልቱ ቦታ ወዳለችው ጉድጓድ መጡ። ጉድጓዷም እጅግ ጥልቅ ነበረች። እኔም ገማሊያ ያል ከተሰበሰበው ሕዝብ ጋር እከተላቸው ነበር። ወደ ጥልቁ ጉድጓድም ተመልክተው በመግነዝ የተጠቀለለ ምውት በጉድጓድ መካከል አዩ። አይሁድም እንዲህ ሲሉ ጮሁ፣ ጲላጦስ ሆይ ስለ እርሱ የምታዝነው እርሱም ተነስቷል የምትለው የናዝሬቱ መሰሪ ሎቱ ስብሐት በእነሆ በጉድጓድ ውስጥ አለ። ጲላጦስም ያወጡት ዘንድ አዘዘ። ዮሴፍና ኒቆዲሞስንም ጠርቶ የጌታ ኢየሱስን ስጋ የገነዛችሁባቸው መግነዞች እሊህ ናቸውን አላቸው። እነርሱም የጌታችን የኢየሱስ ክርስቶስ መግነዞች እነዚህ በእጅ የያዛሃቸው ናቸው። ይህ በድን ግን ከጌታ ኢየሱስ ጋር የተሰቀለ የወንበዴው ነው አሉት። ዮሴፍና ኒቆዲሞስም እውነት ነገርን ስለተናገሩ ወደ ጉድጓድ ሊጥሏቸው የአይሁድ ማህበር ተነሱባቸው። ጭፍሮቹም ከአይሁድ ጋር ተጣሉ። ጲላጦስም ሁከታቸውና ጩኸታቸውን አይቶ ዝም ይሉ ዘንድ በእጁ ጠቀሳቸው። ሙታንን ከመቃብሩ እንደሚነሱ ጌታ ኢየሱስ የነገረውን ነገር ያውቅ ነበርና፣ ስለዚህ የአይሁድን ታላላቆች ጠርቶ እኔ የናዝሬቱ ሰው እንደተነሳ አምናለሁ አላቸው። እነርሱም እኛ ከቶ አናምንም አሉት። እንደ ሞቱ ሰዎች ሁሉ በፊት እንደሆነው ስጋውን በመቃብር ውስጥ ልንተው ይገባል አላቸው። ወዲያው ዮሴፍና ኒቆዲሞስን ዳግመኛ ጠርቶ በእነዚህ በፍታዎች እንደፊተኛው ኑ ገንዙት አላቸው። አይሁድም ዮሴፍንና ኒቆዲሞስን እንበቀላቸው፣ እነርሱም እድል ፈንታቸው ከኢየሱስ ጋር ነውና ከእኛ ጋር እድል ፈንታ የላቸውም እያሉ ጮሁ። እርሱም ለዚህ እኔ ዝግጁ ነኝ ብሎ ከጭፍሮቹ ጋር የጌታ ኢየሱስን መግነዝ ወሰደው። ያንን ምውት ጠቀለሉት። ተሸክመው ወስደው በጌታ ኢየሱስ መቃብር ውስጥ አኖሩት። በጌታ ኢየሱስ መቃብር አፍ ላይ እንደገጠሙት እንደዚያ ድንጋዩን ይገጥሙት ዘንድ የተሰበሰበው ሕዝብ አዘዘ። ጲላጦስም እጆቹን ዘርግቶ በመቃብሩ አፍ ላይ ሆኖ እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ እማልዳለሁ። አንተ ትንሣኤም ሕይወትም ነህ። ለሙታን ሁሉ ሕይወትን የምትሰጥ አንተ ነህ። ተነስተህም ለእኔ እንደተገለጽክልኝ እኔ አምናለሁ። ጌታዬ ክፉዎች አይሁድን ፈርቼ በመቃብር ላይ ይህንን አድርጌያለሁና አትፍረድብኝም። መነሳትንም የምክድ ሁኜ አይደለም። ጌታዬ ሆይ ይህም የለብኝም። እኔ በቃልና ባደረግከው በኃይል በስልጣን አምናለሁ እንጂ አንተ በሕይወተ ስጋ ሳለ ብዙዎች ሙታኖች አንስተሃል። አሁንም አቤቱ ስጋህን አኑረውበት በነበረው በከበረው ቦታ ላይ ሌላ ስጋ በማድረጌ አትቆጣ። ትንሣኤን በማያምኑ በሐሰተኞች አይሁድ ላይ ኅፍረትና ጉስቁልና የሆንባቸው ዘንድ ይህንን አድርጌያለሁና ለዘላለም ኀፍረት ጉስቁልና የሚገባቸው ስለሆነ ክብር፣ ምስጋና፣ ጌትነት ከባሪያ ከጲላጦስ አንደበት የሚቀርብልህን ለዘላለሙ ተቀበል። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንድግ ለዛ በሰለነ ኢታማን ነግዚውስ ተመንሱት አላድለን ወባላሃንም ኩሉ ኩስ መዛአከ የእቲ መንግስት ኃይል ወስባት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ መግዚአብሔር ጸባው ሰላም ለኪ ቡርክት አንቲ እማ አንስት ወቡሩክ ፍሬ ከርስኪ ተፈሲ ፍስት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመሰረለን ናጣዊና ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።